ና አሁን በደንብ እየተደማመጡ ያወራል። አብርሃምና ሄርሜላ አስደንጋጭ የቪዲዮ መረጃ ወጥቶባቸዋል። ይህ የወጣባቸው የቪዲዮ መረጃ በርካቶችን እያነጋገረ ይገኛል። ከዛ ባለፈ ደግሞ ማለት ነው ሩታ የጀመረችውን ክስ እንደ አዲስ አስገብታለች። በአሁኑ ሰዓት ከፍርድ ቤት መጥሪያ ወጥቶለታል ማለት ነው። አሁን ነገሮች ወደ ለየለት ሁኔታ እየደረሱ ነው እና ዛሬ የተሰሙት መረጃዎች ትንሽ አስገራሚና አስደንጋጭ ናቸው። በተለይ አብርሽና ሄርሜላ የወጣባቸው የቪዲዮ ማስረጃ በጣም ብዙ ሰዎችን እያነጋገረ ነው። ምናልባት እናንተም ደርሷችሁ ከሆነ ይህንን ነገር በደንብ የምታዩት ወይም በደንብ ያያችሁት ይሆናል ብዬ አስባለሁ። ታዲያ ከኔ ጋር ቆይታ ስታደርጉ ይህንን የወጣባቸውን የፎቶና የቪዲዮ ማስረጃ እማሳያችሁ ይሆናል ማለት ነው። ከዛ ውጭ ደግሞ አንድ የታዘብኩት ነገር ምንድን ነው፣ ይሄ ጃስ ጃስ የምትሉ ማለት ነው፣ በተለይ ደግሞ ሴት ሆናችሁ ይሄንን የአብርሃም የተልከሰከሰ ተግባር የምትደግፉና የምታበረታቱ ሴቶችን አይቼ በጣም ነው የተገረምኩት በነገራችን ላይ ማለት ነው። እና ይሄው ከፊት ለፊትም ይሄንን የሚያሳይ የቪዲዮ ማስረጃ አስገባላችኋለሁ ማለት ነው። ብቻ በጣም እያንዳንዱ ነገር ይገርማል። ከኔ ጋር ቆይታ ስታደርጉ በእነዚህ ጉዳዮች ዙሪያ ሰፋ ያለ ማብራሪያ እሰጣችኋለሁ ማለት ነው። ሩታችን ያቆመችውን ክስ እንደ አዲስ ጀምራ አብርሃም በተገኘበት ተይዞ ጥያቄ እንዲጠየቅ ሊደረግ መሆኑን ሰምቻለሁ ማለት ነው። በተለይ በዚህ 2 ቀናት ውስጥ ሲያደርጋቸው የነበሩ ነገሮችን ሩታ የመጨረሻ የተባለውን ውሳኔዋን እንድትወስን አድርገዋል። ይህንን ነገር ቀድማም ለነጋሽዬ ማሳወቋን ሰምቻለሁኝ። ባለፈውም ጋሽዬ መጥተው ሊያናገሯት የሞከሩትና ይቅርታ እንድታደርግለት ሲያግባቧት የነበሩት ይህንን የፍርድ ቤት የክስ ሁኔታውን እንደ አዲስ እንዳትጀምረው ለማድረግ እና አብርሃምን ለማናገር ነበረ። ታዲያ ከዛ በኋላ ጋሽዬ አብርሃምን ደውሎ ለማናገር ሞክረው ነበረ ወደ ቡታጅራ ተመልሶ ይሄ የተፈጠረ ያለውን ችግር መፍታት እንዲችልና ከሩታ ጋር ያለውን ነገር እንዲቋጩ ነግረውት ነበረ። እሱ ግን አሁን ላይ ሩታ አልተቀበለችኝም በሚል ሰበብ በቀለንና ከሄርሜላ ጋር እንደፈለገ አሸሼ ገዳሚ ማለትን ስለመረጠና ከሄርሜላ ያለው ፍቅር ወይም ከሄርሜላ ጋር ያለው ግንኙነት በልጦ ስለታየው ይሄ ከዚህ በኩል እየቀረበለት ያለውን ጥሪ ወደ ጎን ብሎ ወደ ደብረ ዘይት መሄዱን ሰምቻለሁ ማለት ነው። እና ታዲያ አሁን ላይ ምንም አማራጭ አልነበራትም ወይም ጋሽዬ እንዳላት ለማድረግ ምንም አይነት ምርጫ አልተሰጣትም። ልጅ እንደፈለገ እየሆነ ነው፣ ያውም ደግሞ ምንም አታመጪም በሚል እሳቤ በቪዲዮ እንደፈለገ ሲልከሰከስ እያሳየን ነውና በዚህ ነገር እሷም ቤተሰቦቿን በጣም አዝነዋል። ትናንትና ከጠበቃዋ ጋር በመሆን ክሱን የተቋረጠውን ክስ እንደ አዲስ እንዲጀመር ማድረጋቸውን ከዚህ በኋላ ያለምንም ቅድመ ሁኔታ ከአብርሃም ጋር የፍቺውን ሁኔታ ማጠናቀቅ እንደምትፈልግና ከዚህ በኋላ እሷም በቃ ህይወቷን አክብራ መኖር እንደምትፈልግ ጭምር ምናምን ነው የሰማሁትና እኔ አሁን እዚች ልጅ ላይ ልፈርድ የምችልበት ምንም አይነት ምክንያት ይኖራል ወይም ማንም ተነስቶ እዚች ልጅ ላይ መፍረድ ይችላል የሚል እሳቤ የለኝምና እየተደረገ ያለው ነገር በጣም የሚያሳዝን ነው ማለት ነው። በቃ እኔ ምን ያክል ጭንቅላቱን እንደተቆጣጠረችው አላቅም። እቺ ልጅ ምን ሰጥተው ምን አቅምሰው ይሁን አላቅም። ትላንትና የሚሆነ ቦታ ላይ ቀምሷል የሚል ወሬ እየሰማሁኝ ነው። እንዴት ነው ማይቀምሰው ስታስቡት እናንተ? እስከዛሬ ድረስ ሳይቀምስ እንዴት ነው ሳይቀምስ እንደዚህ ምን ያንቀዠቅዠዋል? የሆነ ምን እንደሆነች እንደቀመሰች እብድ ውሻ እኮ ነው አሁን አብርሽ እያደረገ ያለውና አልቀመሰም ምናምን የምትሉ ሰዎች እንዴት ነው እስካሁን ማይቀምሰው ወገን? እንዴ ምን ነካችሁ? ለማንኛውም ድብና አድርጎ ቀምሷል። ካልቀመሰም ትላንትና ከራቱ በኋላ እንደቀመሰ ነው የምናረጋግጠው ማለት ነው። ይሄንን አትቀበሉ? ከራቱ በኋላ ከዛ ከወይኑ ምናምን ከሽርጉዱ በኋላ እንደው አልቀመሰም የሚለውን ነገር እንኳን ብናስብ ትላንትና ተሰጥቶታል፣ ገጭተዋለች መኪና ግጫትና ለማንኛውም ግን ማለት ነው በመግቢያ ላይ እንዳልኳችሁ እንትን አለ የቪዲዮ ማስረጃ ወጥቶበታልና ያንን የቪዲዮ ማስረጃም የማሳያችሁ ይሆናል ማለት ነው። የቪዲዮ ማስረጃ ወጥቶበታል። ሌላውን ነገር ግልጽ ባይሆንም ግን የተሳሳሙበት የቪዲዮ ማስረጃ አምልጧቸው ሾልኮ ወጥቷል ማለት ነው። ያንን በደንብ አረጋግጠን አይተናል። ይሄ ነገር ለሩታም እንደ ማስረጃ ይሆናታል። በነገራችን ላይ ይሄ ልጅ ከትዳሩ እስካልተለያየ ድረስ እንደዚህ የመሆን መብትም እንትንም የለውም እና ምናልባት ጉዳዩን ፍርድ ቤት ስለያዘው አንዳንድ ነገሮች እንትን ሊባሉ ይችሉ ይሆናል። እሱም ያ ነገር ይመስለኛል የልብ ልብ የሰጠው እንጂ
በቀጥታ ደብረ ዘይት ድረስ የያዙት ሩም ድረስ ተካሄዶ አብርሽን በቁጥጥር ስር ማዋል በጣም ቀላል ነገር እንደሆነ ሁላችሁም ልትገነዘቡ ይገባል ማለት ነው። ምክንያቱም በይፋ የተለያዩት መለያየት ስለሌለ እሷም ከዚህ በኋላ ለማይወዳት ሰው፣ ለእሷ ክብር ለሌለው ሰው፣ ለእሷ ፍቅር ለሌለው ሰው ግርግር መፍጠሩና አላስፈላጊ ግብግብ ውስጥ መግባቱን ስላልፈለገችውም ሊሆን ይችላል እንደዚህ አይነት ነገሮች ላይ ችላ ማለትን የመረጠችው ማለት ነው። ምክንያቱም ግልጽ ነው፣ በቃ ይህ ልጅ አይፈልጋትም። ምርጫው ማን እንደሆነ በደንብ እያሳየ ነው። እሷ እኮ አምናው ተቀብለዋለች፣ ግን ሌሎች መቀበል ያልፈለጉ ሰዎች አሉና ከዛም አልፎ ደግሞ እኔ በጣም የምገርሙኝ አንዳንድ ሴቶች አላቸው። እግዚአብሔርን ሴት መሆናችሁ ራሱ የሆነ ግራ የሚያጋባ ማለት ነው። እና በመግቢያ ላይም አሳየቻችኋለሁኝ እና ሴት ሆናችሁ ጃስ የምትሉ እንደዚህ አይነትን የረከሰ ተግባር የምታበረታቱ ሰዎች አላችሁ እና በጣም ታሳዝናላችሁ፣ በጣምም ታሳፍራላችሁ። እኔ ኮመንት ላይ የምታዘባለሁኝ በነገራችን ላይ ሄጄ ማለት ነው። እንደዚህ አይነት ተግባርን ይመችህ ኤ&ኤች ምናምን የምትሉ ሰዎች በጣም ነው የምትገርሙት። እግዚአብሔርን ነገ እኮ ምናልባት ህይወትም ያላችሁ ሰዎች ናቸው አብዛኞችን ስመለከታችሁ ማለት ነው። እና እንደዚህ አይነት የረከሰ ተግባር በምን አይነት ሂሳብ ነው ሊበረታታም ትክክል ነው ሊባል የሚችለውም? እና እኔ በጣም ነው እየገረመኝ ያለው። እስኪ አሁን ቅድም በመግቢያ ላይ ቀንጨብ አድርጌ ያሳይቻቸዋለሁኝ እና የዚችን ልጅ ቪዲዮ እስኪ ሰምታችሁ ተመለሱ። እንደዚህ ጭጭር ያልሽች መጀመሪያ ልጁን ገፍትርሽ ከጣልሽ በኋላ አሁን ልጁ ከቆሻሻው ጥፍጥፍ አርጋ አጣጥባ ምናምን በረኪና አርጋ ፏፏ አርጋ ኩርፍቶ ከወሰደች በኋላ አንቺ አሁን ደግሞ እኔ እዚህ የነበረኝን ቆይታ ጨርሻለሁ አላለችም? መጀመሪያውን እኮ ሳትፈልጊ ነው የሄድሽው ቤተሰቦችሽ ጋር። ለምን ተቀበልሽ? እንዴት ሳትፈልጊ ነው የወጣሽው? ሳትፈልጊ ነው አሁንም እየወጣሽ ያለሽ ማለት ነው። መጀመሪያውም አንቺ ነሽ፣ አሁንም ራስሽ ነሽ ማለት ነው። እና እንደዚህ አይነት ነገርን የሚያበረታቱ ሰዎች ናቸው አሁን ለዚህ ልጅ እንደዚህ በተደጋጋሚ የሚያደርገውን ነገር ልክ ነኝ ብሎ እያሰበ በቪዲዮ እንዲመጣ ጭምር እያደረገ ያለውና አንዳንድ ጊዜ የሆነ ትክክል ያልሆነ ስራ ሲሰራ ምንም ያንን ሰው ብንወድ ምንም ያንን ሰው ለዛ ሰው ልዩ የሆነ ቦታ ቢኖረንም ተው እረፍ ማለት አለብን። አለበለዚያ የዛ ሰው ጠላቶች እንጂ ወዳጆች እንዳልሆንን ነው የሚሰማኝ። አሁን አንዳንዶቻችሁ አብርሃምን ከመውደድ ምናምን ሊሆን ይችላል እንደዚህ አይነት ነገሮችን የምታበረታቱት ምናምንና በፍጹም ሊሆን የማይገባው ነገር ነው። በነገራችን ላይ በፍጹም ማለት ነው መደረግ የሌለበት ነገር ነው። እኔ የምወደው ሰው ሲያጠፋ ተው እረፍ ብዬ ካልተቆጣውኝና ካልመከርኩኝ ያን ሰው አልወደውም፣ እያስመሰልኩኝ ነው ማለት ነው። እና ብዙዎቻችሁ አሁን አብርሃምን የምትወዱ ሳይሆኑ የምታስመስሉ ወይም ከሩታ ደጋፊዎች ጋር ፉክክር ውስጥ የገባችሁ አይነቶች እንደሆናችሁ ነው እንደኔ እየተረዳው ያለሁት ማለት ነው። ምክንያቱም ብዙ ነገሮችን አይተናል፣ ብዙ ነገሮች ላይ ሀሳብ ሰጥተናል። አሁን ላይ ድጋሚ ያንን ነገር መልሶ ማለቱ ትንሽ አስቸጋሪ ስለሆነ ነው ይህንን ነገር እያልኩ ያለሁት እና ይቅርታ እየጠየቃት ገፍቷለች ምናምን። ሲጀመር የይቅርታ አጠያየቅ ፎርሙን ራሱ አሟልቶ አይደለም አብርሃም ሩታ ጋር የመጣው ማለት ነው። በዚህ ጋር ሄርሜላን ከጀርባ አስቀምጦ ይቅርታ አድርጊልኝ ማለት ይሄ ሆም ብሎ እሷን ለማስነጨት የሚደረግ እንትን ነው። ደግሞም አልተሳካለትም። ከአንዳንድ ሰዎች ማሰብ ከተሳናችሁ ሰዎች ውጭ ይህንን ነገር የምታነሱት እዚህ ጋር ሄርሜላን ከጀርባ አቁሞ ይቅርታ አድርጊልኝ እሱ ሆም ብሎ እሷን ለማስነጨት እና እሷ እንደዚህ አሁን ልክ አሁን እንደሚባለው ይቅርታ አድርጊልኝ ስላት ገፍተው የለ እንዴ ስለዚህ ሂዳ ምናምን ለማስባለም ነው። በተወሰነ መልኩም ተሳክቶለታል በነገራችን ላይ ማለት ነው። አንዳንድ ሰዎች እንትን ደግፋችሁታል ወይም ይሄንን ሐሳብ ስታንሸራሽሩ ነበርና በፍጹም ሊባል የማይገባ ነገር ነው። በብዛት ደግሞ ሴቶች ናቸው ይሄንን ነገር እያደረጋችሁ ያላችሁትና ምናልባት እንደ ሴት እናንተም ህይወት ላይ እንደዚህ አይነት ነገሮች ሊከሰት ይችላል። ህመሙ የሚገባችሁ እቺ ልጅ ያለችበት ሩታ ያለችበት ህመሟን ዋጥ አድርጋ ደብቃ ስለያዘች አልታመመችም ማለት አይቻልም፣ አልተጎዳችም ማለት አይቻልም። አራስ ቤት ሆናችሁ እንደዚህ አይነት ነገሮችን መግጠም ማለት በጣም ከባድ ነገር ነውና እናንተም ህይወት ላይ እንደዚህ አይነት ነገሮች ሊፈጠሩ ይችላሉና ፕሊስ በሰው ህይወት ላይ ዝም ብላችሁ ተነስታችሁ ይቅርታ ስላላደረገችለት ገፍታው ምናምን ብላችሁ እንትን ለማለት ባትሞክሩ እንደኔ የተሻለ ነው የሚል ሐሳብ አለኝ። በፍጹም አብርሃም እያደረገ ያለው ነገር ተቀባይነት የሌለው ነው። በቃ ይሄ ግላጭ ዝሙት ነው፣ የአደባባይ ዝሙት ነው። እግዚአብሔርን በቃ ቢያንስ ደበቅ ብትሉና እንደዚህ አይነት ነገርን ማድረግ ከፈለጋችሁ መሸሸግ ብትችሉ የተሻለ ነበረ። እሱም ተገቢ ነው ወይም ጥሩ ነው ሳይሆን የምታስተላልፉት መልእክት ራሱ ትንሽ ከበድ ያለ ነውና ወደ እውነታው ስንመጣ በቃ አብርሃም
ሄርሜላ ታፈቅራታለች ምናምን እያለን ነበር ስንጃጃል የነበረው። ራሱ ነው የሚያፈቅራት። እንዳልኳችሁ በመግቢያ ላይም አሳያችሁ ያለው ያልኩት የፎቶ ማስረጃ ይኸው ራሱ ነው። በነገራችን ላይ አስበውበት አይደለም። በእርግጥ ያንን ፎቶ የለቀቀው 3 ፎቶዎችን ኢንስታግራም ስቶሪው ላይ ለቋል። ይኸው እዚህ ጋር የምትመለከቷቸውን 3 ፎቶዎች ማለት ነው። እና ከነዚህ 3 ፎቶዎች ውስጥ ልብ ብላችሁ አንዱን ፎቶ ተመልከቱት። እኔም እዚህ ጋር ወጣ ላድርግና ላሳያችሁ። እዚህ ጋር የምትመለከቱት ፎቶ ከንፈሩን በደንብ ተመልከቱትና የሄርሜላን ሊፕስቲክ ነው የሚባለው። የሄርሜላን ሊፕስቲክ ደግሞ በደንብ ተመልከቱት። የሄርሜላን ሊፕስቲክ ስትመለከቱ ተመሳሳዩ የሄርሜላ ሊፕስቲክ አብርሃም ከንፈር ላይ በደንብ አለ ማለት ነው። እነዛን 2 ፎቶዎች ደግሞ በደንብ ተመልከቱ። ፎቶዎቹ ከተመሳሳይ አንግል ተመሳሳይ የሆነ እንትን የተነሱት ግን እዚህኛው ፎቶ ላይ ከተሳሳሙ በኋላ ነው ወይም ከመሳሳማቸው በኋላ ነው ወይም ፎቶውን እየተነሱ እዛው ተሳስሞ ይሁን አይዶን አላቅም። ግን የእሷን ሊፕስቲክ ከንፈሩ ላይ በደንብ ድምቅ ብሎ ቁጭ ብሏል። ይህንን ነገር ልብ ብሎ ያያችሁ አይመስለኝም እና በቂ ማስረጃዎችን እያሰባሰበ ነው። ምናልባትም የሚጠቅምሽ ከሆነ ይህንንም እንደ ማስረጃ መያዝ ትችያለሽ ሩታ። ግን ለምንድን ነው እንደዚህ ማብራራው እንዴ? ገጭተዋለች እኮ ገጭተው የለ አሁን የዚህን ያክል ማብራራቱም ተገቢ ነው የሚል እሳቤ የለኝም እንደኔ። ለማንኛውም ግን ያው እንትን ማለት ስላለበት ነው። አንዳንድ ሰዎች ነው ምናምን እያላቸው የሚባለውን ነገር እንደ ውሸት ስለምትቆጥሩ ነው ይህንን ነገር እያልኩ ያለሁት። ለማንኛውም ግን የፍርድ ቤት መጥሪያ ወጥቷል። አብርሃም አሁን ላይ ወደ አዲስ አበባ ነገ ይመለሳሉ ሜቢና ነገ ሲመለሱ ይሄ የፍርድ ቤት መጥሪያ እንደሚሰጣቸው ለማረጋገጥ ችያለሁ ማለት ነው። ለማንኛውም ጋይስ ያሉት መረጃዎች እነዚህን ይመስላሉ። ነገሮች ትንሽ መስመር ስተው እየሄዱና እየተካረሩ ነው እየመጡ ያሉት። መጨረሻቸውን አብረን ለማየት እንሞክራለን። ሀሳባችሁን እናንተም ስጡበት። ወዳችኋለሁ። ይመቻችሁ።